ወደ ቀዳሚ ዜናችን አለፍን። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ በመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል ለሚገነባው ባለ 4 ወለል ሁለገብ የልማት ህንፃ የመሰረት ድንጋይ አስቀመጡ። መጋቤ ምስጢር ሳህሉ አድማሱ በአዲስ አበባ ሀገረ ስብከት በነፋስ ስልክ ላፍቶ ክፍለ ከተማ የመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል በልማት ክፍል በኩል ከቀረጻቸው 26 የግንባታ ፕሮጀክቶች መካከል ቅድሚያ በመስጠት ሊያስገነባው በማሰብ የቅድመ ዝግጅቱን ሥራ ያጠናቀቀ መሆኑን ተከትሎ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ፣ መልአከ ምሕረት አባ ገብረመድህን ንጉሴ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ ዶክተር አካለ ወልድ ተሰማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙሃን ቴሌቪዥን ድርጅት ዋና ሥራ አስኪያጅ፣ ሊቀ ሕሩያን ዳዊት ታደሰ የነፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ዋና ሥራ አስኪያጅ፣ የካቴድራሉ ዋና አስተዳዳሪ መልአከ አሚን አባ ገብረስላሴ ይርሳውን ጨምሮ የካቴድራሉ የሥራ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ወጣቶችና ማኅበረ ምዕመናን ወምዕመናት በተገኙበት ባሳለፍነው ኅዳር 16 ቀን 2018 ዓመተ ምህረት በብፁዓን አባቶች የመሠረት ድንጋይ ተጥለዋል። በካቴድራሉ የልማት ኮሚቴ አስተባባሪነት ሊገነቡ የታቀዱት ባለ 4 ወለል 2 መንታ ሕንፃዎች በቅድመ ኪራይ ክፍያ የሚገነቡ ሲሆን የሕንፃዎቹ ግንባታ ዋና ዓላማ ለካህናት ኑሮ መደጎሚያና ለሐዋርያዊ አገልግሎት ማስፋፊያ የታሰቡ መሆናቸውን ከካቴድራሉ የልማት ኮሚቴ ጽሕፈት ቤት ለመረዳት ችለናል። የሕንፃው እብነ መሠረት በተቀመጠበት ወቅት ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ ባስተላለፉት አባታዊ መልእክት በአዲስ መልክ ሊገነባ የታሰበው የልማት ሕንፃ ሃይማኖት የሚስፋፋበትና የካህናት ኑሮ የሚሻሻልበት በመሆኑ በተለይም ማኅበረ ካህናት ሥራውን በመደገፍ ግንባር ቀደም ሊሆኑ እንደሚገባ በመጠቆም አባታዊ መልእክታቸውን አስተላልፈዋል። በይበልጥ ካህናት ልትደግፉት፣ ልትጸልዩ፣ ሕዝቡን ልትቀሰቅሱ ይገባል። ጊዜው እንደዚህ ካልሆነ ያው የምታውቁት ነው። በጣም እንደ ትናንቱ አይደለም። ተማሪ ኮፈዳ ይዞ በእንተ ስማ ለማርያም የሚልበት አይደለም። በአጠቃላይ ታውቁታላችሁ እና ይሄ የተቀደሰ ኑሮውን እንዴት አድርጋችሁ ልጅ እንድታሳድጉ ኑሯችሁ ከምእመናኑ ጋራ እንደ ምእመናኑ ልጆቻችሁ ትምህርት ቤት በጊዜ ሄደው እንዲማሩ ለእምነታቸው ለዜግነታቸው ምቹ እንዲሆኑ ብፁዕ አቡነ ሕርያቆስ የአዲስ አበባና የሃዲያ ስልጤ አህጉረ ስብከት ሊቀ ጳጳስ በበኩላቸው እንደገለጹት በመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል እየተሰራ ያለው የልማት ሥራ በእጅጉ የሚያጓጓና ነገን በተስፋ እንድንጠብቀው የሚያደርገን ነው ብለዋል። የሚያጓጓ ነገን በተስፋ እንድናይ የሚያስናፍቀን ነውና እግዚአብሔር ረድቶ መልአኩ ቅዱስ ሚካኤል ተራድቶ አማልዶ ይህ ሥራ ተፈጽሞ ለማየት ለማጠናቀቅ ያብቃን። እግዚአብሔር ከሁላችን ጋር ይሁን። የካቴድራሉ የልማት ኮሚቴ ዋና ሰብሳቢ የሆኑት አቶ ሸዋንግዛው ደግፌ በሰጡት ማብራሪያ ከተቀረጹት በርካታ የግንባታ ሥራዎች 2 ፕሮጀክቶችን ቅድሚያ በመስጠት የቅድመ ዝግጅት ሥራ አጠናቀናል ብለዋል። 2 ፕሮጀክቶችን አስከትለናል። የመጀመሪያው ፕሮጀክት የካቴድራሉ ማኅበረ ካህናት የሚገለገልበት ለቤተ ክርስቲያኒቷ የገቢ ምንጭ ይሆናል ብለን ያሰብነው ባለ 4 ወለል የህንፃ ግንባታ ነው። ይህ ህንፃ የአዲስ አበባ
ከተማ መስተዳድር የያዘውን የኮሪደር ልማት መሰረት አድርገን በዋናው አስፓልት ላይ ያሉት ሱቆች በቀጣይ 10 ሜትር ከመንገድ መሸሽ ስላለበት ያንን 10 ሜትር ታሳቢ አድርገን ከነሱ ጀርባ የሚገነባ ሁለት ህንጻ አንዱ ህንጻ 1200 ካሬ ሜትር ነው ስፋት ያለው። ይህንን 4 ወለል ህንጻ ለመገንባት ከማስተር ፕላኑ አንድ ይህንን እቅድ አወጣን። ሁለተኛው የካቴድራሉ ሰንበት ትምህርት ቤት የዛ ፍሬዎች ነን። እኛም ላለፉት 32 ዓመት በቆርቆሮ ውስጥ ነው ያለው። ስለዚህ ይህንን ፕሮጀክት ካቴድራሉ እድሳት ከመደረጉ በፊት የተያዘ እቅድ ነበር። እድሳቱን አስቀድመን ከጨረስን በኋላ የቀጣዩ ምዕራፍ እሱ መሆን አለበት ብለን ስላሰብን ሰበካ ጉባኤውም ስላጸደቀው ሁለተኛ ፕሮጀክት የሰንበት ትምህርት ቤቱ ባለ 4 ወለል ህንጻ 5ኛ ከላይ የሚጨመርበት ሆኖ እሱም የመሰረት ቁፋሮ ተካሂዶ 6 ኮለኖች ቆመዋል። የነፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ሊቀ ሕሩያን ዳዊት ታደሰ በሰጡት ሐሳብ እንደገለጹት በቀጣዩ የሥራ ዘመን የሚሰራው ህንፃ ዘርፈ ብዙ ጥቅም ያለው መሆኑን ገልጸዋል። ሰንበት ትምህርት ቤት አዳራሽ፣ የኳስ መጫወቻ ለልጆች እንኳን ወደ ሌላ ዋልጌነት እንዳይሄዱ ቤተክርስቲያን ይዛቸው ስሜቶቻቸውን ብትጠብቅበት፣ ቲቺንግ ሆስፒታሎች፣ ቲቺንግ ሆስፒታል ማለት ደብል ፌስ ነው ወይም ሚቹዋል ይባላል። ለትምህርትም ያገለግላል፣ ለሕክምናም ያገለግላል። እነዚህን ሁሉ ያሟላ ፕሮጀክትና ማስተር ፕላን ስለሆነ የተገነባው በርሶ ጊዜ በርሶ አገልግሎት የቤተ ክርስቲያን መዶሻ የተዋህዶ መብራት የሆኑት ከብፁዕ አቡነ ማርቆስ ጋር ተገኝተው የመከኒሳ ደብረገነት ቅዱስ ሚካኤልን ካቴድራል አንድ እርምጃ ወደፊት መሰረት ድንጋይ ስላስቀመጡ ደስ ብሎናል። እንኳን ደስ አላችሁ። በመጨረሻም የካቴድራሉ ዋና አስተዳዳሪ መልአከ አሚን አባ ገብረስላሴ እርሳው በሰጡት ሐሳብ እንደገለጹት ሊሰራ የታሰበው የልማት ህንፃ ደረጃውንና ጥራቱን በመጠበቅ በከተማችን ማስተር ፕላን መሰረት ነው ብለዋል። መጣው ማስተር ፕላን መሰረት እንደ ሳር እየመዘዘ የሚሰራውን ስራ ዛሬ አንዱን ይሰራል፣ ነገ ደግሞ አስፈላጊ ሆኖ ሲገኝ በዚያ ልክ ይሰራል ማለት ነውና ልክ እንደ ጉልት ገበያ በየአካባቢው ላይ ቆርቆሮ በቆርቆሮና ያልሆነ ነገር የሚቀመጥበት ነገር አይደለም ማለት ነው።